ሰምታችኋል ሰምታችኋል ምእመናን ሰምታችኋል መልእክቱ ደርሷችኋል እግዚአብሔርን አመስግኑ የሚቻላችሁን ሁሉ ለቃና ዘገሊላ በዓል እኛንም እናንተንም ያድርሰንና እንደ አቅማችሁ 10,000 ባይሆንም 5,000 1,000 እንደ አቅማችሁ ይዛችሁ በታቦቱ ፊት እንደ ስዕለት እንደ መባ ለሆስፒታላችን ማሰሪያ ይዛችሁ እንድትመጡ አደራ እያልኩኝ በቀጥታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የእግዚአብሔር ቤተሰቦች ምእመናንና ምእመናት፣ ቅድም የተነገረችው መጽሐፍ ክርስቲያናዊ ስርዓት አምልኮና ሃይማኖታዊ ትውፊቶች በሚል ርዕስ የተዘጋጀች መጽሐፍ ትንሽ ቀርታለች። በሃይማኖታችሁ፣ በጤንነታችሁ፣ በትዳራችሁ፣ በስራችሁ ዙሪያ ለሚገጥማችሁ ፈተና ተገቢው መፍትሄ የምታገኙባት፣ ስለ ሃይማኖታችሁ ጠንቅቃችሁ የምታውቁባት በአይነቷ ልዩ የሆነች መጽሐፍ ትንሽ ቀርታለች። እግዚአብሔር ማን ነው? ቤተ ክርስቲያን በማን ተመሰረተች? የሃይማኖት ልዩነት እንዴት ሊፈጠር ቻለ? ትክክለኛው ሃይማኖት የትኛዋ ናት? ለመላእክት ክብር እንሰጣለን? ለታቦት ለስዕል ለምን እንሰግዳለን? ጋብቻ ለምን አስፈለገ? ጋብቻ በማን ፈቃድ? በሰዎች ወይስ በእግዚአብሔር? የእግዚአብሔር ፈቃድ ሊታወቅ ይችላል። ጋብቻ በፍቅር እንዲዘልቅ የሚያግዙ መንፈሳውያን ጠቃሚ ምክሮች ምን ናቸው? የሕፃናት አስተዳደግና ክርስትና ሕይወት ምን ይመስላል? የወጣትነት ዘመንና ክርስትና ሕይወት እንዴት አጠቅሞ መጓዝ ይቻላል? ወጣቶች ራሳቸውን ከሱስ ከፈተና እንዴት ሊጠብቁ ይችላሉ? ፈተና እንዴት ይመጣል? ፈተና እንዴት ማለፍ እንችላለን? የሚለውን አካታ ያዘች። በኑሯችሁ፣ በጤንነታችሁ፣ በትዳራችሁ፣ በስራችሁ ዙሪያ ለሚገጥማችሁ ፈተና ተገቢውን መፍትሄ የምታገኙባት፣ ስለ ሃይማኖታችሁ ጠንቅቃችሁ የምታውቁባት በአይነቷ ልዩ የሆነች መጽሐፍ ዋጋዋ 300 ብር ናት። 20 ፍሬ ቀርታለች። እየገዛችሁ የበረከቱ ተሳታፊ ሁኑ። እግዚአብሔር ይባርካችሁ። የተባሉ እናት ቅዱስ ሚካኤል በምስጢር የሚገኘው ስለሰማ 10,000 ጥላዎች ጃንጥላዎች ያዞራቸው የሚሆን አመጥተዋል። እልል ብላችሁ አመስግኑልን። ገብረ ጻድቅ የተባሉ 1,000 ብር አምጥተዋል። እልል ብላችሁ አመስግኑልን። 3,500 አስራት በኩራት መጥቷል። እልል ብላችሁ አመስግኑልን። ሕፃን ማግቤልን ያገኘች ወጣቶች ባካቸው ያው እናቱ እዚህ እሺ። በማታው መርሃ ግብር የምንገናኝ ነው የሚሆነው። የማታው መርሃ ግብር ቅድም መጋቢ ሚኒስትር እንደጠቀሱላችሁ ልክ 10 ሰዓት ጸሎተ ወንጌል እንጀምራለን። ከጸሎተ ወንጌል ጀምሮ መገኘት በረከት ያለው ነውና ሁላችሁም እንድትገኙ። ሌላው የካ ደብረ ዘይት ቅዱስ ሚካኤል 2 ሳምንታዊና 3 ወራዊ ጉባኤዎች አሉት። ሳምንታዊ ልዩ የረቡዕ ጉባኤ